የሚቀጥሉት ሳምንታት ዕለታት ሰሞነ ሕማማት ስለሆነ ሰሞነ ሕማማት ደግሞ ኦሪት ውስጥ የነበረውን ዘመን የምናስታውስበት መስቀል የሌለበት ፍትሐት የሌለበት ቅዳሴ የሌለበት ቅዱስ ሥጋውና ክቡር ደሙ የማይሰጥበት ፍጹም የኃጢአት ስርየት የሌለበት ዘመን ስለሆነ ቅዳሴ የለም ጸሎተ ፍትሐት የለም በእነዚህ 5 ቀናት። ስለዚህ ሰው ሲሞት ዝም ብሎ መቀበር የለበትም። ምን አደረገች ቤተክርስቲያን? ምናልባት ሕማማት ውስጥ የሚሞት ሰው ቢኖር እንኳን ቀድሞ ምን ፈጸመችለት ማለት ነው? ፍትሐት። አይገርም? ስለዚህ ውድለት መቅረት የለም ማለት ነው። ተጠርተ ብትሄድ ከባድ ነው። መቼ እንደምንጠራ ስለማናቅ እሁድ ሁሉም ሰው መጥቶ ልክ እንደ አስከሬን መፈታት አለበት። ጠቅላላ ጸሎተ ፍትሐት የሚደረግበታል ማለት ነው። ሆሳዕና በጣም ረጅምና ሰፊ ምስጢር ነው ያለው። በዚህ ቀን አንደኛ የተነገረው ትንቢት ተፈጽሟል። በአህያ ተቀምጦ ወደ ኢየሩሳሌም እንደሚመጣ የተነገረው ትንቢት የተፈጸመበት ቀን ነው። ሁለተኛ ምሳሌው እውነተኛ የሆነበት። ቀደም ሲል ምሳሌ ነበር። ነቢያቱ ምን ያደርጉ ነበረ? የሚመጣው ዘመን ክፉ ከሆነ አስቸጋሪ ዘመን ከሆነ ረሃብ፣ ጦርነት ወደፊት የሚመጣ ከሆነ ነቢያቱ ምን ያደርጋሉ? በጥቁር በቅሎ ላይ ተቀምጠው ጥቁር ካባ ለብሰው ጥቁር ጭራ ይዘው ጦር ዘገር ነቅንቀው ጦር ሰብቀው በዛ በበቅሎ ላይ ተቀምጠው ማለት ነው ከተማውን ይዞሩት ነበር ኢየሩሳሌም። ያንን ሲያዩ ሰዎች የሚመጣው ዘመን አስጨናቂ መሆኑን ይረዱና ወደ ማልቀስ ይሄዳሉ ማለት ነው። የሚመጣው ዘመን ደግሞ የሰላም የፍቅር ዘመን የጥጋብ ዘመን ከሆነ ደግሞ ምን ያደርጋሉ? በአህያ ላይ ይቀመጣሉ፣ ነጭ ልብስ ይለብሳሉ፣ ነጭ ጭራ ወይም መነሳንስ ይይዛሉ ነቢያቱ ማለት ነው። ያንን እያሳዩ ከተማውን ይዞሩታል። ስለዚህ ምን ማለት ነው ማለት ነው? የሚቀጥለው ዘመን ብሩህ ነው፣ የሚቀጥለው ዘመን ሰላም ነው ማለት ነው። ክርስቶስም ከዚህ በኋላ 5500 ዘመን አበቃ፣ ነፍሳት ከሲኦል ይወጣሉ፣ እናንተም ከአጋንንት ቁራኝነት ነፃ ትሆናላችሁ፣ ምክንያቱም የመሰቀያ ጊዜ ደርሷል። ስለዚህ ከዚህ በኋላ ያለው ጊዜ ብሩህ ነው ሲል በአህያ ተቀምጦ አሳያቸው፣ እንደቀደሙት ነቢያት ማለት ነው። ምሳሌው የነበረ ምሳሌውን ባወቀ ራሱ ፈጽሞታል ማለት ነው። ሌላው ግን ምስጢርም የተከናወነበት ነው። አሁን በአህያ የተቀመጠ ሰው ሮጦ ማምለጥ ይችላል? እሺ፣ አሳዶ መያዝስ ይችላል? አሳዶ ለመያዝ ከአህያ ይልቅ ምን መምረጥ አለበት? ፈረስ። ሮጦ ለማምለጥም ከአህያ ይልቅ ምን መመረጥ አለበት? ፈረስ። አንደኛ ፈረስ ከጦርነት ጋር ከምናምን ጋር የሚገናኝ ነው። በአህያ የመቀመጡ ምክንያት ብትፈልጉኝ አጠገባችሁ ነኝ ሲል ነው አምላካችን። በአህያ የተቀመጠ ርቆ እንደማይሄድ ሁሉ እናንተም ከፈለጋችሁኝ አጠገባችሁ ነኝ፣ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ሲል። በአህያ የተቀመጠ ሰው አሳዶ አይዝም። ምን ማለቱ ነው ማለት ነው? በአህያ ተቀምጦ ያሳየን፣ ካልፈለጋችሁኝ አልገኝም፣ እናንተ ስትፈልጉኝ ነው እንጂ ካልፈለጋችሁኝ እኔም አልፈልጋችሁም። እግዚአብሔር አስገድዶ የሚገዛ አምላክ አይደለም። ሹ ፈልጉ ታገኛላችሁ፣ መዝጊያ ምቱ ይከፈትላችኋል ለማለት ነው። አህያ ከእንስሳት ሁሉ የመጨረሻ ደካማ ተደርጋ የምትታይ ሰው የሚጭናት፣ እንደውም ሰው ሲሳደብ ራሱ ቢመርጠው ፈረስ አይልም አይደለም? ሲሳደብ የሚመርጠው ምን ብሎ ነው? በጣም ያሳዝናል። የተናቀች ናት። ለምንድን ነው አህያን የመረጠው? የተናቀችው ምን እያለን ነው ማለት ነው? በተናቁት ላይ አድሬ ስራ መስራት ይችላልው፣ ማንንም አልንቅም ሲለው እግዚአብሔር እናንተ የታቃችሁትን እናንተ ዝቅ ዝቅ ያደረጋችሁትን እኔ አከብረዋለሁ ሲል በጣም በሚገርም መልኩ ማለት ነው በአህያ ተቀምጦ ያሳያል። ስለዚህ የሆሳዕና በዓል እጅግ በጣም የተለየ በዓል ነው። ዝግጅት አድርገን አንዳንዶቹ ቅዱስ ሥጋውን ክቡር ደሙን ይቀበሉበታል የተዘጋጁ ሰዎች፣ ሌሎቻችን ደግሞ እያለቀስን ለቅዱስ ሥጋና ለክቡር ደም አብቃን ብለን ጸሎተ ፍትሐቱም ስላለ ቅዳሴውም ስላለ ትዕይንታዊ በሆነ መልኩ በዓሉን ስለምታሳየን ቤተክርስቲያን ደግሞ አሁን በደብራችን በተለየ መልኩ ነው የሚከበረው። በደብረ ኃይል ቅዱስ ራጉኤል አንቀጸ ብርሃን ሰንበት ትምህርት ቤት ከሌሎቹ ደብራት ጋራ በመነጋገር ማለት ነው በበላይነት በዓሉ የሚዘጋጀው እዚህ ነው። ከመቶ ምናምን ሰንበት ትምህርት ቤቶች ጋር የነዛን በዓል ማለት ነው ኃላፊነቱን ወስዶ የደብራችን አንቀጸ ብርሃን ሰንበት ትምህርት ቤት ነው የሚያዘጋጀው። በልዩ መልኩ ነው። ስለዚህ ከዋዜማው ጀምሮ በቤተክርስቲያን በመገኘት በዓሉን እንድታከብሩ
በዚህ አጋጣሚ መልእክቴን አስተላልፋለሁ። ከእለቱ ረድኤት በረከት ያሳትፈን። የእለቱ ዕለት ደርሰን ደግሞ በዓሉን አክብረን እግዚአብሔር የቸርነቱን ስራ እንዲሰራልን መልካም ፈቃዱ ይሆንልን።